እኔ የምለው ኖርጋርድ ለረፍት ነው ለጉብኝት ነው ወይኛ ቤት መተህ የነበረው? አርቴታ ለምን ፈልጎ ነው? ዘመድ ጥየቃ ነው ብሎ ነው የጠራህ? ተጫወታለህ ብሎ ነው የጠራህ? ምን ብሎ ነው የጠራህ? እንዴ መተህ እንደው እንደ ሩቅ ዘመድ ረጅም ጊዜ እኛ ቤት አርፈህ ለአንድ አመት ያክል ወደ ሌላ ክለብ ትሄዳለህ? ማን የጀማው ኦፊሻሊ ኖርጋርድ ሂርዊጎ ተባለ። ኤቨርተንን በ7 ሚሊዮን ፓውንድ ተቀላቀለ። ማን በጣም ነው የምወደው፣ በጣም ነው የማከብረው። ያው ስትጫወት ያየሁት ነገር የለም። እንደውም ያንተ ዝውውር ምንን ያሳያል ያሉ አንዳንድ የእግር ኳስ ሊቆች ማለት ነው ሲያወሩ የብሩኖ ጊማሬሽ እኛ ጋር መምጣት ሙሉ ለሙሉ መጠናቀቁን ማሳያ የዚህ ዝውውር ነው አሉ። አሉባልታ ነው፣ በቃ አሉባልታ ነው። ይሄ እንዳሉባልታ ተቀበሉ። ትልቁ ነጥብ ግን ምንድነው? ይሄ ልጅ ወደ ኤቨርተን በ7 ሸጠነዋል። ከትሮሳርድ ቀጥሎ ሁለተኛ ተጓዥ ልጅ ሆኗል ማለት ነው። ለማንኛውም ግን ዛሬ ሂርዊጎን ጠብቅ። በቃ ከቀልብ እየነገረኝ ነው ጀማው። በቃ ኖርጋርድ ግን ቴንኪው ጠይቀሽን ስለሄድሽ እናመሰግናለን። ኮንግራ ክሪስቲያን ኖርጋርድ ቱ ኤቨርተን ሂርዊጎ ቻምፕ። አንድ ተጫዋች መሸኘታችን ቢያሳዝነንም ወሳኝ መልእክት አላት ነው ምልህ። ለምን ብትለኝ አርብ ዕለት ምን አልኩ? እስከ እሁድ ድረስ የብሩኖ ጊማራይስ ጉዳይ ያልቃል። እመነኝ። ካላለቀ ዛሬ ማታ ነገ ማታ ምናምን ነገር የሆነ ነገር ካልሰማ የሆነ ችግር ተፈጥሯል ማለት ነው ብዬ ነበር። ያው ክሪስቲያን ኖርጋርድ ወደ ኤቨርተን ሂርዊጎ ማለት ትሮሳርድ ዞሊስ አልቋል ተብሎ መወራት ከተጀመረ ቆይቶ ማለት መቼ ነው የሚመጣው ተብሎ ሙድ ተይዞብን ራሱ ወዲያውኑ ትሮሳርድ ሂርዊጎ ከዛ ዞሊስ ሂርዊጎ ማለት ስለዛ ነገርኩሽ። ዛሬ ቅዳሜ ነው። እሁድ ማታ ድረስ ብሩኖ ጊማራይስ ሂርዊጎ ካልሰማ የሆነ ችግር ተፈጥሯል ማለት አቅለ መናገር ክሪስቲያን ኖርጋርድን ከሰጠን ያለቀለት ጉዳይ ነው ማለት ሂርዊጎ ዜና ጠብቀኝ ነው ማለት ዳንዲል አክቹሊ ዴቪድ ኦርንስቲን ስለሆነ የሚዘግበው ዳንዲል ጠብቀኝ ነው ማለት እስከ እሁድ ድረስ ማለት ዛሬ ማታ ራሱ ሊሆን ይችላል። ዛሬ አርሰናል ያሸንፋል፣ ትደሰታለህ። ብሩኖ ጊማራይስ ይመጣል። ክሪስቲያን ኖርጋርድ በመለየቱ እናዝናለን። ማንቼ ኤክስፒሪየንስ ያለው የዋንጫ ልምድ ያለው ሚድፊልደር አመለጠሽ ማለት ነው። 6 ቁጥር ይሄ እኮ 100 ሚሊዮን ሳይሊንግ ነው ማያ 100 ሚሊዮን ለኤቨርተንኛ ስለምንወደው ነው በርካሽ ዋጋ የሰጠነው እንጂ 100 ሚሊዮን ሳይሊንግ ነበር። ኤክስፒሪየንስ ያለው ተጫዋች ማለት አመለጠሽ። ክሪስቲያን ኖርጋርድ ቱ ኤቨርተን ሂር ዊ ጎ። ፋብሪዚዮ ሮማኖ ስለተጋተተን የመጋተት አለብኝ እንደ ሀቢቢ። ይሄው ታማኙ የዜና ምንጫችን ዴቪድ ኦርነስተን ኤቨርተኖች ከክለባችን አርሰናል ክሪስቲያን ኖርጋርድን በ7 ሚሊዮን ፓውንድ ለማስፈረም ከስምምነት ላይ ደርሰዋል ብሏል። አሁን ምንም ማለት አይቻልም። አንተ የፕሪሚየር ሊግ ሻምፒዮኑ እንግዲህ ኖርጋርድ በጣም ነው የምናመሰግነው ሀይቢ። ኦልሬዲ ሌጀንድ ነህ ከብዙ ምናምኖች የተሻለ በአንድ አመት ውስጥ እንግዲህ የፕሪሚየር ሊግ ሻምፒዮን ሆኖ ነው ወደ ኤቨርተን የሚያመራው። ለኤቨርተኖች ትልቅ ዝውውር ነው። ፕሪሚየር ሊግ ፕሩቭን የሆነ ሊደር ለብዙ አመታት ካፒቴን ሆኖ የቆየ ጀግና ድምፁን አጥፍቶ የሚሰራ ሰው ነው ያገኙትና መልካሙን ሁሉ እንመኝልሃለን። አሁን ብሩኖ ጊማሬሽም እንግዲህ ቦታውን ስለሚይዝ ክለባችን ቤት ምንም ተስፋ የለው። ትክክለኛ ውሳኔ ነው የወሰነው ብዬ አስባለሁ። ይመቻችሁ። የፕሪሚየር ሊግ አሸናፊው ክሪስቲያን ኖርጋርድ ወደ ኤቨርተን ሂርዊጎ ተብሏል። ይህንን ዜና ጋይስ ይውላል ሂርዊጎ ብዬ ለፋብሪዚዮ ክሬዲቱን አልሰጥም። ዘጎት ዴቪድ ኦርንስቴን አልተቻለም ነው የምላችሁ። በቃ አልተቻለም። ዴቪድ ኦርንስቴን በፕሪሚየር ሊግ ታሪክ ዘቤስት ጆርናሊስት ነው፣ ጠያቄ የሌለው ማለት ነው። ለማንኛውም በ7 ሚሊዮን ፓውንድ እንግዲህ ኖርጋርድ ኤቨርተንን ተቀላቅሏል። ክሪስቲያን ኖርጋርድ ቱ ኤቨርተን ሂር ዊ ጎ ተብሏል። ፋሚሊ ቻምፕ የነበሩ ተጫዋቾችን ከኛ ጋር ሁሉም ሲለቁ ምስጋና ማቅረብ አለበት። ክሪስቲያን ኖርጋርድም እንግዲህ ጥሩ ተመኙለት ፋሚሊ ኮሜንት ላይ። እስቲ ኖርጋርድ ይሳካለት ይቅናው፣ አረ በስመ አብ ሻምፒዮኑን ሌላም ቦታ ማለት ትችላላችሁ። ይመቻችሁ። ዴቪድ ኦርንስቲን አሁን ላይ ባጋራን መረጃ መሰረት ክሪስቲያን ኖርጋርድ ወደ ኤቨርተን የሚያደርገውን ዝውውር እየጨረሰ ይገኛል። ኤቨርተኖችም ለዝውውሩ 7 ሚሊዮን ፓውንድ የሚከፍሉ ይሆናል። ኦርንስቲን መረጃም ከሆነ ተጫዋቹ በሚቀጥለው ሳምንት ሜዲካሉን በኤቨርተን እንዲያደርግ ፍቃድ አግኝተዋል። በዚህኛው የክረምት የዝውውር መስኮት ከትሮሳርድ ቀጥሎ ክሪስቲያን ኖርጋርድ ከክለባችን ጋር ተለያይቷል ማለት ነው። ሂዊጎ ክሪስቲያን ኖርጋርድ ከአርሰናል ወደ ኤቨርተን መቀላቀሉ ተረጋግጧል። አርሰናሎች ከክሪስቲያን ኖርጋርድ ዝውውር ማለት ነው 7 ሚሊዮን ፓውንድ አግኝተዋል ማለት ነው። በቀጣይ የብሩኖ ጊማሬሽ ዝውውር አልቋል ማለት ነው። ስለዚህ በቀጣይ የምንሰማው ዜና ብሩኖ ጊማሬሽ ቱ አርሰናል የሚለውን ዜና ነው የምንሰማው ማለት ነው። ስለዚህ ክሪስቲያን ኖርጋርድ ኤቨርተን መቀላቀሉ ተረጋግጧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ሰበር ዜና ኤቨርተኖች የክለባችን የመሃል ሜዳ ተጫዋች ክሪስቲያን ኖርጋርድን ለማስፈረም ከስምምነት ላይ መድረሳቸውን ዴቪድ ኦርንስተን ዘግቧል። ፋብሪዚዮ ሮማኖም ዝውውሩ ሂር ዊ ጎ በማለት ዘግቧል። ክለባችን አርሰናል ከዚህ ዝውውር እስከ 7 ሚሊዮን ፓውንድ ያገኛል ተብሎ ይጠበቃል።
ምን ተሰማችሁ እስቲ? እኔ በጣም ነው ያሳዘነኝ። እድልም ሳልሰጠው ቢሆን ለሰጠን ትንሽ አገልግሎት እንግዲህ ኖርጋርድ በጣም እናመሰግናለን። ይመቻችሁ። የአርሰናል ደጋፊዎች እንኳን ደስ አላችሁ። ብራዚላዊ አማካኝ ብሩኖ ጉማሬሽን ለማስፈረም አንድ እርምጃ ተቃርባቸዋል። እንግዲህ አምና ከብሬንትፎርድ ያስፈረሙትን ክሪስቲያን ኖርጋርድን መድፈኞቹ አርሰናሎች ለኤቨርተን በ7.1 ሚሊዮን ፓውንድ እንግዲህ ለመሸጥ ሙሉ በሙሉ ከስምምነት ላይ መድረሳቸውን ፋብሪዚዮ ሮማኖ ሂርዊጎ በማለት ዘግቧል። ያ ማለት እንግዲህ ለብሩኖ ጉማሬሽ ዝውውር አንድ አማካይ ለቀው ሙሉ በሙሉ ዝግጅታቸውን እየጨረሱ እንደሚገኙ የሚያሳይ ዝውውር ነው በሚል ከበርካታ ታማኝነት ካላቸው ምንጮች እየዘገበ ይገኛል ማለት ነው። ብሩኖ ጉማሬሽን ለማስፈረም መድፈኞቹ አርሰናሎች ሙሉ በሙሉ በግል ዙሪያ ከተጫዋቹ ጋር ከስምምነት ላይ መድረሳቸው የሚታወስ ነው። ነገር ግን ከክለቡ ኒውካስትል ዩናይትድ ጋር የሚያደርጉትን የተጫዋቹን የዝውውር ሂሳብ አስመልክተው እንግዲህ ድርድር ማድረጋቸውን ቀጥሏል። በይሳትም እንግዲህ ተጫዋቹን የማስፈረም ትልቅ እድል እንዳላቸውና ለማስፈረም እንደተቃረቡ እንግዲህ የክሪስቲያን ኖርጋርድ ዝውውርና መድፈኞቹ አርሰናሎች ይህንን ተጫዋች መልቀቃቸው በደንብ የሚያሳብቅ መሆኑን መረጃዎች ያሳያሉ። ለማንኛውም እናንተ ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫናት ክርስቲያን ኖርጋርድ ቱ እህት ኩባንያ ኤቨርተን ሂር ዊ ጎ ተብሏል። ሌላም ተጫዋች ከፈለክ እመርቅልሃለሁ። ሲቲ ላይ ላረክልኝ ነገር ነው ግን ይህ ነገር አይደለም የመጣሁት እኔ ቴሌግራም ላይ ጸዲ ነገር የተከሰተ ነው። ስልክና ሞባይል ዳታ ብቻ በማብራት ደሞዝተኛ አድርገህ እያልኩ ነው። ሊንክ ባዮ ላይ አለ፣ ተቀላቅለ ጠብቀኝ። ማታም አብረን ኳሱን የምናይበት ነገር አለ፣ ገብተህ ጠብቀኝ። ያ ረቢ እንደው በዚህ ልጅ በሰራነው ግፍ እንዳቀጣን እባክህ ኖርጋርድ አውፍ በለን። አንተ ይሄ መጋዘን ቆርቆሮ ምን እንደሚደብቁት ገዝተን መጋዘን አስቀመጥ ነው። እቃ ሲወደድ ተጫዋች መሀል ተጫዋች 100 ምናምን ሲወደድ አምጥተን ለኤቨርተን ሸጥ ነው። አሁን እንደው በአላህ አሁን ይሄን ልጅ አይምሯችን እንዲረሳው ራሱ እንደው እኔ እኮ አስታውሳለሁ ለአርሰናል ፈርሞ እንዲቆሙ ልጁ የአርሰናል ማሊያ ለብሶ ሲመጣ አለቀሰ። በእድሜ ማምሻ ሻምፒየንስ ሊግ ልጫወት ነው ምን ብሎ አለቀሰ። ለካ አርሰናል ለትርፍ ነው የገዛው፣ አስቀመጠው። ተጫዋች ሲወደድ ለኤቨርተን ሸጥ ነው። አረብ ሄድክበት ይቅና። ወላሂ ምን አይነት ሸዋሸዋ እንደሰራ ነው ደግሞ ከምን ነው ሳይወራ ምናምን ሂር ዊ ጎ ብቻ ይመ ክርስቲያን ኖርጋርድ ወደ ኤቨርተን ሂር ዊ ጎ። ይሄ ልጅ ዋንጫ የማንሳት ትልቅ ዓላማ ነበረው። ወደ አርሰናል መጣ፣ የዋንጫ ህልሙን አሳካ፣ ተመልሶ ወደ ኤቨርተን ይመለሳል ማለት ነው። ተረኛውና ግባ በለው ብሩኖ ጉማሬሽ እንደሚመጣ 100% እርግጠኛ ሆኗል። በቃ እዚህ ጋር አርሰናል በ7 ሚሊዮን ፓውንድ እንግዲህ ለኤቨርተን ሽጦታል ማለት ነው። እንግዲህ ቀጣይ ወደ ሕክምና ምርመራ ያመራል ማለት ነው። ለማንኛውም በዚህ ሳምንት በእርግጠኝነት ዛሬ ሌሊት ወይ ደግሞ ነገ ላይ ብሩኖ ጉማሬሽ ወደ አርሰናል ሂር ዊ ጎ የማይቀር ጉዳይ ነው። ይመቻችሁ መድፈኞቹ። ይህ ሰውዬ አርሰናል ቤት ምን ሊያደርግ ነው የመጣ? እኔ ግራ ነው የሚገባ። የምሬ ለሽርሽር ነው? ለጉብኝት ነው? ለምንድን ነው የመጣው? ይሄን ያባል አንድ አመት አንድ ቀን ኳስ አንድ ጎል ሳያገባ አንድ ቀን ሲጫወት ሳላየው መጥቶ ሽንት ቤት ተጠቅሞ ሸንቶ አርቶ ወደ የምሬ ነው ሞልቶ ተደ አርሰናል ሽንት ቤት የምሬ ነው። ምን ነው ቢያንስ አንድ አመት አይቆይም እንዴ? ስንት ብር ተሸደ? 57 ሚሊዮን ነው። ኧረ ከባድ ነው ጋይስ። እናቴ አርሰናል እኮ የሚሸጠው ወፍ አንድ ብር አጣ። ምን ክርስቲያን ኖርጋርድ ወደ ኤቨርተን ሂር ዊ ጎ። ስለዘገየው በጣም ይቅርታ። የ32 ዓመቱ ዳኒሽ አማካይ ክርስቲያን ኖርጋርድ አርሰናል ወደ ኤቨርተን አምርቷል። 7 ሚሊዮን ፓውንድ የዝውውር ዋጋው። አርሰናልም በአሁኑ ሰዓት የብሩኖ ጉማሬሽ ዝውውር ለመጨረስ እየሰሩ ይገኛሉ። ክርስቲያን ኖርጋርድም ወደ ኤቨርተን አምርቷል። ክርስቲያን ኖርጋርድ ወደ ኤቨርተን ሂር ዊ ጎ። አርሰናል ተጫዋቹን ለመሸጥ ተስማምቷል በ7 ሚሊዮን ፓውንድ። ኖርጋርድ ወደ ኤቨርተን የሚያቀና ይሆናል። ታስታውሱ ከሆነ ከዓመት በፊት ይሄ ተጫዋች ሲፈርም በርካቶች እንግዲህ እኔንም ጨምሮ ተቃውመነው ነበር። እንዴት አርሰናል እንዲህ አይነት የጨረሰን ተጫዋች ዋንጫ ለመብላት እያሰበ ያስፈርማል ብለን። ነገር ግን በወቅቱ ያኔ ዙቢሜንዲ የሚፈርም አልመሰለንም ነበር። ነገር ግን ወደ ክለቡ ከመጣ በኋላ ደግሞ ያሳየን የነበረው ፍቅርና በተለይ በርካታ ደጋፊዎች እየተቃወሙት እንኳን እሱ ግን ደስ ብሎት መምጣቱ ያውም አምበል ከነበረበት ቡድን ተሰዶ እንበሉና አፈናቅለ ነው ማምጣታችን ምንም ያህል አላስከፋውም ነበር። እንደውም ከመጣ በኋላ የሻምፒዮንስ ሊግ ተሳትፎ ምኞቱን አሳክቷል። ከዛ ባለፈ እኔ በጣም ደስ ያለኝ ነገር የፕሪሚየር ሊግ ዋንጫን ማሳካቱም ጭምር ነውና እውነት ለመናገር በጣም የሚያሳዝነኝ አይነት ተጫዋች ነው። ወደ 20 ጨዋታዎች አካባቢ መሰለኝ ያደረገው በአጠቃላይ 7ቱ የፕሪሚየር ሊግ ጨዋታዎች ናቸው ካልተሳሳትኩኝ። በ12 ሚሊዮን ፓውንድ ገደማ ነበር የመጣው። 11.5 12 ሚሊዮን ፓውንድ ገደማ ነበር ወደ አርሰናል የመጣው። ከመጣም በኋላ እንግዲህ ብዙ ጨዋታ እድሎችን ማግኘት ያልቻለው ተጫዋች ነውና አያምጽም። በጣም የሚገርም አይነት ተጫዋች ነበር። ያሳዝነኛል። ብዙ ረጅም ጊዜ ቢቆይ
ቢቆይ ከምላቸው ልክ እንደ መሐመድ ኤልኔኒ ከምወዳቸው አይነት ተጫዋቾች ነው የሆነው በኋላ ላይ ማለት ነው ከፈረመ በኋላ። ነገር ግን ደግሞ አሁን ክርስቲያን ኖርጋርድ በተለይ የብሩኖ ጊማሬሽን ለመፈረም መቃረብ ተከትሎ ወደ ኤቨርተን የሚያቀና ይሆናል ማለት ነው። መልካም እድል ማለት እንፈልጋለን። ክርስቲያን ኖርጋርድ ግን ወደ ኤቨርተን በ7 ሚሊዮን ፓውንድ ያቀናል። ቤርታ ሽያጩንም እያጧጧፈውን። ይመሻችሁ። ፎሎ ላይክ ሼር አድርጉት። በኮፒ ሊንክ አሳብዱ።